በሩሲያ ነዳጅና በአሜሪካ የቅጣት ታሪፍ መካከል የዓለም ፖለቲካ በሁለት ዋልታዎች በቆመበት በዚህ ወቅት ህንድ አዲስና አስገራሚ አቅጣጫ መርጣለች። ይህ የህንድ ውሳኔ በብሪክስ አባል ሀገራትና በምዕራባውያን መካከል ያለውን ሽኩቻም ወደ አዲስ ምዕራፍ አሸጋግሮታል። ህንድ ከሩሲያ የምታስመጣውን የነዳጅ መጠን ለመቀነስም ወስናለች። በምትኩ ከአሜሪካ ጋር የንግድ ግንኙነቷን ለማጠናከርም ከስምምነት ደርሳለች። ይህ እርምጃ በዓለም አቀፍ ደረጃ የኃይል ሚዛኑን ሊቀይር የሚችል ክስተት እንደሆነም እየተነገረ ይገኛል። አሜሪካ በህንድ ምርቶች ላይ የጣለችውን የቅጣት ታሪፍ እንድታነሳላት ስምምነት ላይ መደረሱን ተከትሎም ታዲያ ይህ ሌላ አዲስ የፖለቲካና የምጣኔ ሀብት ሽግግርን ያሳየም ተደርጎ እየታየ ነው። ይህ የሁለቱ ግዙፍ ኢኮኖሚ ሀገራት ስምምነትም የቴክኖሎጂ ሽግግርን ያካተተም ሆኗል። ህንድ የብሪክስ መስራች አባል ናት። ይሁን እንጂ እንደ ቻይናና ሩሲያ ሙሉ በሙሉ ምዕራባውያንን የመጻረር ፍላጎት የላትም። የጠቅላይ ሚኒስትር ናሬንድራ ሞዲ ዋነኛ ግብ ህንድን የዓለም አቀፍ የፋይናንስና የቴክኖሎጂ ማዕከል ማድረግ እንደሆነም ይነሳል። የሩሲያና የዩክሬን ጦርነት ከተቀሰቀሰ በኋላ ህንድ ከሩሲያ በቅናሽ ዋጋ ነዳጅ ስትገዛ መቆየቷም የሚታወስ ነው። ሆኖም አሜሪካ በሩሲያ መርከቦችና በክፍያ ስርዓቶች ላይ የጣለችው ማዕቀብ ህንድን ለከፍተኛ ወጪ ዳርጓታል። ብሉምበርግ ያጠናው መረጃ እንደሚያመላክተው ህንድ ባለፉት ጥቂት ወራት ከሩሲያ የምታስመጣው የነዳጅ መጠን በከፍተኛ ሁኔታ ቀንሷል። ይህም የአሜሪካ ጫና ውጤት መሆኑን ነው መረጃው የጠቆመው። ይህ የህንድ ውሳኔ በነዳጅ ግብይት ላይ ብቻም የተገደበ አይደለም። ሀገሪቱ ያላትን ስልታዊ ራስን የማዳን ፖሊሲ ከወቅታዊው የምጣኔ ሀብት ፍላጎት ጋር የማጣጣም ሂደት ተደርጎ ተወስዷል። አሜሪካ በህንድ ላይ የጣለቻቸውን የታሪፍ ጫናዎች ለማንሳት መስማማቷ ለህንድም እንደ ትልቅ ድል ተቆጥሯል። በዚህም የህንድ የብረትና የአልሙኒየም ውጤቶች ወደ አሜሪካ ገበያ በስፋት ይገባሉ ተብሎም ይጠበቃል። አልጀዚራ በዘገባው ዋሽንግተን ለህንድ የምታሳይ ይህ ልዩ ድጋፍ የቻይናን ጉልበት ለመግታት ካላት ስትራቴጂ ጋር የተያዘ ነው ይላል። ህንድ ከአሜሪካ ጋር ያላት የንግድ ልውውጥ በዓመት $130 ቢሊዮን በላይም መድረሱን በማንሳት ይህንን ግንኙነት በሩሲያ ነዳጅ ምክንያት አደጋ ላይ መጣል እንደማትፈልግም የኢኮኖሚ ተንታኞች ደጋግሞ የሚገልጹት ጉዳይ ነው። ደሊ ከሩሲያ የምታገኘውን የነዳጅ ጥቅም ከአሜሪካ ጋር ካላት የንግድ ትርፍ ጋርም አነጻጽራለች። ከአሜሪካ ጋር መስማማቱም ይበልጥ አዋጭ ሆኖ ተገኝቷል ያሉት ናሬንድራ ሞዲ ወደ ዋሽንግተን አቻዎቻቸው ደውለውም የይቅርታና የምሕረት እጆቻቸውን እንዲዘረጉላቸው ጠይቀዋል። ህንድ ወደ ምዕራቡ ዓለም መሳም መጀመሯም ለሩሲያ ትልቅ የገበያ ኪሳራ ነው ይላሉ የጂኦፖለቲካ ተመራማሪው ዶክተር ሳሚር ፓትሪ። ህንድ በብሪክስ ውስጥ የቻይናን የበላይነት ለመመከት የምዕራባውያንን ድጋፍ እንደመሻቷ ይህ ደግሞ በብሪክስ ቡድን ውስጥ ያለውን አንድነት የሚፈታተን አድርጎታል። የብሪክስ ባንክ አባላትም የገንዘብ ዝውውር ስርዓታቸውን ሊያስተጓጉል እንደሚችል በስጋት ይነሳል። ፎረን ፖሊሲ መጽሔት በበኩሉ ህንድ ግንኙነቷን በአንድ ጀንበር እንደማታቋርጥ ይገልጻል። ህንድ አሁንም 60 በመቶ የሚሆነውን የጦር መሳሪያ ግዢ ከሩሲያ ትፈጽማለች። ይሁን እንጂ ወደፊት በሩሲያ ላይ የሚኖራትን ጥገኝነት ለመቀነስ መወሰኗን ያሳየም እየተደረገ ነው። ከምዕራባውያን ጋር ያላትን ወታደራዊና ቴክኖሎጂያዊ ትስስርም ማጥበቅን እንደምትሻ በመጠቆም አሜሪካም የራሷን የነዳጅ ምርት በከፍተኛ መጠን ለህንድ ለማቅረብ እየተደራደረች መሆኑን ዘ ኢኮኖሚስት በሰሞነኛ ዘገባው ጠቁሟል። ይህ ሽግግር ህንድን ከሩሲያ የኢኮኖሚ ምህዋር አውጥቶም ወደ ምዕራባውያን የጥቅም ሰንሰለት ለማስገባት የታቀደ ነውና ለዋሽንግተን ፖለቲከኞችም እንደ ትልቅ ድል ተቆጥሯል። እንደ ቻይና ያሉ ሀገራት የህንድን እርምጃም በጥርጣሬ እየተመለከቱት ነው። ህንድ የምዕራባውያን እንዳትሆን በቤጂንግና በሞስኮም ዘንድ ስጋት አለ። ሆኖም ህንድ የራሷን ብሔራዊ ጥቅም ለማስጠበቅ ከማንም ጋር ለመደራደር ዝግጁ መሆኗን በተግባር አሳይታለች። የአገሪቱ የውጭ ፖሊሲ ተመራማሪው
ሃርሽ ፓንት ህንድ ከማንም ወገን ሳትሆን የራሷን ጥቅም እያሳደደች ነው ይላሉ። በዓለም አቀፍ ደረጃ ሶስተኛው ግዙፍ ኢኮኖሚ የመጨበጥ ሕልም ያላት ዴሊ ለዚህ ደግሞ ምዕራቡንም ምስራቁንም መያዝ አማራጭ እንደሆነ ትገልጻለች። ይህንን ለማሳካት ከአሜሪካ ጋር ያለው ግንኙነት ደግሞ በተለየ ሁኔታ ወሳኝ መሆኑን በማንሳት እርምጃው በሩሲያ ላይ የሚደረገውን ዓለም አቀፍ ማዕቀብ ይበልጥ ያጠናክረዋል የሚለው ምልከታ እንዳለ ሆኖ የህንድ ውሳኔ በዓለም አቀፍ የዲፕሎማሲ ግንኙነት ላይም ትልቅ አሻራን ይጥላል። ሩሲያ ዋነኛ የነዳጅ ገቢዋን ስታጣ ለጦርነት የምታውለውን በጀትም ሊቀንስባት እንደሚችል የሰጉ ብዙ ናቸው። በሌላ በኩል ቻይና የሩሲያን ነዳጅ በብቸኝነት በመግዛት ጉልበቷን ልታሳድግበት ትችላለች። ህንድ ግን በዚህ መሃል ራሷን የዓለም ድልድይ አድርጋ እየሳለች ነው። ከአሜሪካ ቴክኖሎጂና ኢንቨስትመንትም ትፈልጋለች። ከሩሲያ ደግሞ ቀሪ ወታደራዊ ድጋፎችን ለማግኘት ትጥራለች። ይሁን እንጂ የአሜሪካ የቅጣት ታሪፍ መነሳት ለህንድ ኢኮኖሚ የሚሰጠው ፋይዳም እጅግ የላቀ ነው። በአጠቃላይ የህንድ የዲፕሎማሲ ጉዞ በነዳጅ ጥገኝነትና በኢኮኖሚ ነጻነት መካከል የሚደረግ ትግል ተደርጎ በአገሪቱ ፖሊሲ አውጪዎች ዘንድ እየተነሳ ነው። ሩሲያ ዋነኛ ደንበኛዋን ላለማጣት አዳዲስ ስልቶችን ልትቀይስ ትችላለችም ይላሉ የዘርፉ ተመራማሪዎች። ብሪክስም የህንድን እርምጃ ተከትሎ ውስጣዊ ጥንካሬውን ለመፈተሽ እንደሚገደድ በማንሳት አሜሪካ ህንድን ወደ ራሷ ጎራ ለመሳብ የጀመረችው ጥረት በዓለም ፖለቲካ ውስጥም ትልቅ ፍሬን ያፈራል የሚል ምልከታ አለ። ህንድ የአንድ ወገን ተመራጭ መሆን ብቻ ለመፈለጓ የራሷን ጥቅም ባስከበረ መንገድም ያለምን ምጣኔ ሀብት ለመምራት መትጋቷ ተዳምሮ ከዚህ ውሳኔ ስለመድረሷ እየተነሳ ነው። የአሰራር ግልጽነትና በብሔራዊ ጥቅም ላይ የተመሰረተ ዲፕሎማሲም ለህንድ የቀጣይ ዋስትና እንደሆነ ይነሳል። የወደፊት አቅጣጫዋ እንደሚያሳዩት ህንድ በምዕራባውያንና በብሪክስ መካከል የምትጫወተው ሚናም ያለምን የኃይል አሰላለፍ በቋሚነት ይለውጧል ያስባለ ነው። ሞዲ ታዲያ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ለዚህ ድንቅ ብስራት 1.4 ቢሊዮን በሆነው የህንድ ህዝብ ስም ፕሬዚዳንት ትራምፕን በጣም አመሰግናለሁ ብለዋል። ሁለት ትላልቅ ኢኮኖሚዎችና ግዙፍ የዓለም ዲሞክራሲያዊ ሀገራት አንድ ላይ ሲሰሩ ህዝባችንን ይጠቅማል፣ በሁለትዮሽ ጥቅም ላይ የተመሰረተ ትብብርም ትልቅ ዕድል ይከፍታል ሲሉ ጽፈዋል። ትራምፕ የጣሉት ታሪፍ ተግባራዊ መሆን ከጀመረ አንስቶም ህንድ ወደ አሜሪካ የምትልከው ምርት ብዛት በከፍተኛ ሁኔታ አሽቆልቁሎም ነበር። የህንድ ባለስልጣናት የትራምፕ ታሪፍ ችግር ውስጥ ካጠላቸው ሌሎች ሀገራት አጋርነትን ለመፍጠርም ሲጥሩ ቆይቷል። ነገሩ ያልተሳካ ቢሆንም ታዲያ ባለፈው ሳምንት ህንድና የአውሮፓ ህብረት በሁሉም ዕቃዎች ላይ በሚባል ደረጃ የተጣለው ቀረጥ እንዲቀንስ የሚያደርግ ነፃ ንግድ ስምምነት መፈጸማቸውን ተከትሎ ይህ ስምምነት ታዲያ ህንድና የህብረቱ አባል የሆኑትን 27 አውሮፓውያን ሀገራት ከአሜሪካ ጋር የተፈጠረውን ውጥረት እየተባባሰ መሆኑ ግንኙነታቸውን ለማጥበቅ ማሰባቸውን የሚያሳይ ተደርጓል። አሁን ላይ ዴልሂና ዋሽንግተንም በአዲስ የፖለቲካ ጋብቻ ውስጥ እየነጎዱ ነው።